እንደ ቻት ጂፒቲ ጄሚናይ እና የመሳሰሉት የኤአይ ፕላትፎርሞችን የጤና መረጃ ለማወቅ በምን መልኩ እየተጠቀምናቸው ነው የሚለው አንድ መታሰብ ያለበትና ለዛሬ መልእክት ላስተላልፍበት የፈለኩት ጉዳይ ነው። በርካታ ሰዎች የጤና መረጃ ለማግኘት እነዚህን ፕላትፎርሞች እየተጠቀሙበት ያለው የሆነ ቦታ ላይ ህመም ሲሰማቸው ምንድነው የሚያመኝ፣ እንደዚህ ያደርገኛል፣ ምን ሊሆን ይችላል የሚሉ ጥያቄዎችን ይጠይቃሉ። እንደዚህ አይነት አጠያየቆች በጥቅሉ የሚበረታቱ አይነት አጠያየቆች አይደሉም። የጤና ባለሙያ ዘንድ መጥቶ እንደዚህ አይነት ህመም አለኝ ምን ሊሆን ይችላል ሲል ከግምት ውስጥ የሚያስገባቸው እጅግ በጣም በርካታ ነገሮች አሉ። በሀገራችን ፕሪቫለንት የሆኑ የሚታወቁ ህመሞችን ጨምሮ ፊዚካል ኤግዛሚኔሽን የሚባል ነገር አለ። አካላዊ ምርመራና የመሳሰሉትን ነገሮች በማድረግ በጣም ዲፈረንሻል ዲያግኖሲስ የሚባሉትን ወይም ደግሞ ሊሆኑ የሚችሉ ኮንዲሽኖችን አጥብቦ በጣም ፓርቲኩላርሊ ከዛ ታካሚ ጋር ሊሆን ይችላል ብሎ የሚገምተውን ብቻ ነጥሎ ወደ ተጨማሪ የላቦራቶሪ ምርመራዎች የመራክ ነገር ይኖራል። ከዛም ከላቦራቶሪ ምርመራ በኋላ እንደገና ሪፋይን አድርጎ ችግር ካለ እንኳን ችግሩን በምን መልኩ ልንገረው የሚለው ደግሞ ሌላ ዘዴና ሌላ ቴክኒክ የሚጠይቅ ጉዳይ ነው ማለት ነው። ስለዚህ በጣም ብዙ ሲኩዌንሶች አሉ። እንደዚህ አይነት ፕላትፎርሞች ላይ ግን ምንድነው ያመመኝ ብላችሁ ስትጠይቁ አንደኛ አካላዊ ምርመራ ሳይደረግ ምርመራዎች ሳይደረጉና ሳይረጋገጡ ሊሆኑ የሚችሉ ፖቴንሻሊ ሊሆኑ የሚችሉ ነገሮችን በሙሉ ዘርግፎ የመናገር ነገር ይኖራል። ሁለተኛ ብሬኪንግ ባድ ኒውስ የሚባል ኮንሰፕት አለ በህክምና ላይ። መጥፎ ነገር እንኳን ካለ እንዴት ነው ሐኪሙ ለታካሚው እንዴት ነው ማሳወቅ ያለበት ያንን ነገር የሚለው ራሱን የቻለ ሳይንስና ራሱን የቻለ መመሪያ ያለው ጉዳይ ነው ማለት ነው። ስለዚህ እንደዚህ አይነት ችግር ሊኖር ይችላል የሚለውን ነገር ቀጥታ ፊት ለፊት ሲያፈርጥልህ ቅድም እንዳልኩት የመሆን ፕሮባቢሊቲው ያውም ትንሽ የሆነ ነገር ማለት ነው በጣም ደንግጦ የመምጣት ነገር አለ። ከቅርብ ጊዜ ወዲህ የሚመጡ አንዳንድ ታካሚዎች በዚህ በኩል በጣም ደንግጠውና ሊሆን የማይችል ነገርን እንደዚህ ሊኖር ይችላል የሚል ጥርጣሬ አድሮብኝ ነው ሲሉ በቃ እነዚህ ነገሮች አንብበው እንደመጡ እንዲሁ ካነጋገራቸው ራሱ ያስታውቃል። አንዳንዶቹ ደግሞ ራሳቸውም ይናገራሉና እንደዚህ የሚባል ጉዳት ሊኖርብኝ እኮ ከቻለ ብዬ ፈርቼ ነው የመጣሁት ምናምን ይላሉ። ጭራሽ የማይገናኝ ነገር ማለት ነውና አንዳንዱ ደግሞ ስትረስ ውስጥ መግባት፣ ዲፕሬሽን ውስጥ መግባት እንደዚህ ሊኖርብህ ይችላል ተባልኩኝ ብሎ የመጨናነቅ ጉዳይ ይታያል ማለት ነው። በነገራችን ላይ ይሄ ነገር የህክምና ትምህርት ቤት ላይ የመጀመሪያ አመታት ላይ የሆኑ ነገሮችን መነሻ ብቻ በማድረግ እንደዚህ አይነት ችግር ሊኖርብኝ ይችላል ብሎ የማሰብ አባዜ ማለት ነው ሜዲካል ስቱደንት ሲንድሮም ተብሎ ኢንፎርማሊ የሚጠራ ኮንዲሽን አለና ሰዎች ገና ተማሪዎች እንደመሆናቸው መጠን በጣም ብዙ ነገሮችን ሳያገናዝቡ ካነበቡት መረጃ በመነሳት ሰውነታቸው ላይ የሚሰማቸው ስሜት ወይ ቤተሰባቸው ላይ አንዳንድ የኮምፕሌን የሚያደርገው ነገር ይመጣባቸውና እንትን የሚባል በሽታ ሊኖር ይችላል ብለው ዲፕሬሽን ውስጥ ይገባሉ፣ ይጨናነቃሉ፣ አላስፈላጊ ምርመራዎች ያደርጋሉ ወዘተ። አሁን ይሄ ሲንድሮም ወደ ማህበረሰቡ እየወረደ ነው ማለት ነው። የተወሰኑ መረጃዎችን ቀነጫጭቦ የማወቅና ከዛ በኋላ ቀጥታ ችግር ውስጥ አለሁኝ ብሎ የመደንገጥ ነገር እየተስተዋለ ነው ማለት ነው። ስለዚህ ይሄ መታረም አለበት። ይሄ ማለት ግን ህብረተሰቡ እነዚህን ፕላትፎርሞች የጤና መረጃ ለማግኘት መጠቀም የለበትም ማለት አይደለም፣ በፍጹም። እንደውም በአግባቡ ከተጠቀምንባቸው ለጤና መረጃ ለማግኘት እጅግ በጣም ጠቃሚ ቱሎች ሆነው ነው ያገኘኋቸው። ለምንድነው ይሄንን ምለው? እንደሚታወቀው የህክምና መረጃ ማለት የሚያመንን ህመም ምንነትና የትሪትመንት ስትራቴጂውን ወይም የህክምና አቅጣጫው ምን እንደሆነ ማወቅ ብቻ አይደለም። ቤታችን ውስጥ ማድረግ ያለብን በጣም በርካታ ጥንቃቄዎች ደግሞ እንዳይዘን ያ ችግር ለመጠንቀቅ ቶሎ ለመዳን ምን አይነት አመጋገቦችን ማድረግ እንዳለብን፣ ላይፍ ስታይላችን በምን መልኩ መቀረጽ እንዳለበት ወዘተ እነዚህን ሁሉ ዝርዝር መረጃዎች ከሐኪሙ በቀጥታ ሙሉ ለሙሉ ማግኘት የማንችልባቸው በርካታ ምክንያቶች ይኖራሉ። ከሐኪም ሊለያይ ይችላል። አንዳንዱ በደንብ ያስረዳል፣ አንዳንዱ ላይ ያስረዳ ይችላል። እንደዚሁ ደግሞ የታይም ይኖራል። በጣም ብዙ ታካሚ ሲኖር በፍጥነት የተወሰኑ መረጃዎችን ብቻ ሐኪሙ ሰጥቶን ዋና የሚላቸውን ሰጥቶን ብቻ ሊሸኘን ይችላል ወዘተ። እነዚህን ፕላትፎርሞች ግን እንትን የሚባል አሁን ምርመራ ተደርሶበት ለምሳሌ አንድ ሰው ቲቢ የሚባል ህመም ይዞታል እንበል። ያንን ነገር ኦሬዲ ምርመራ ተደርጎ ላቦራቶሪም አረጋግጦታል። ሐኪሙም ኦሬዲ ኮንፊርም አድርጓል። አካላዊ ምርመራውም ወደዛው ነው የመራው። እንደዚህ አይነት ነገሮችን ካረጋገጥን በኋላ ቻት ጂፒቲ ላይ ወይም ሌሎች ፕላትፎርሞች ላይ መተን ቲቢ ይዞኛል ሳምባዬን ወይም መገጣጠሚያዬን ወይ ወዘተ ቲቢ የሚባል ህመም ይዞኛል ምን አይነት ጥንቃቄዎችን ላድርግ ብለን ጥያቄ ብንጠይቅ በጣም በርካታ ኢንፎርሜሽኖችን ከጤና ባለሙያው ያላገኘነውን ማግኘት እንችላለን ማለት ነው። ከዚህ ውጪ ግን ቀጥታ የሆነ ታፋዬ ላይ ወይ ሆዴ ላይ እንደዚህ አይነት ህመም ይሰማኛል ምን ሊሆን ይችላል ብለን መጠየቅ ግን እጅግ በጣም አደገኛ ኢንፎርሜሽኖችን፣ ያልተጣሩ ኢንፎርሜሽኖችን፣ የተዛቡ ኢንፎርሜሽኖችን የማግኘት እድላችን እጅግ በጣም ሰፊ ነው። ላላስፈላጊ ጭንቀትና ላላስፈላጊ ዲፕሬሽን ሊዳርጉ የሚችሉ መረጃዎችን የማግኘት እድላችን ሰፊ ነው። ስለዚህ አጠቃቀማችንን በዚህ መልኩ
ማስተካከል አለብን የሚለው ነው የዛሬ መልእክት። ይሄ መልእክት ለብዙዎች እንዲደርስ ሼር ብታደርጉ በጣም ጥሩ ነው። ምክንያቱም በጣም ብዙዎች እየተጎዱበት ያለ ሁኔታ ስለሆነ ማለት ነው። ሼር ማድረግ ላይክ ማድረግ እንዳይረሳ። አመሰግናለሁ።